ሰላም ሰላም ወዳጆቻችን፣ የፍቅር እጆች ከኛ ጋር የምትከታተሉን፣ የምታዩ፣ የምትመክሩን፣ የምታግዙን ከጎናችን ሁሉ ጊዜ ሆናችሁ እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ አንዳንድ ነገር መናገር ፈለኩ። ለነገሩ ከየት እንደምነሳ ግራ ገብቶኝ እስኪ ከቤተሰብ ልነሳ እና እንግዲህ ቤተሰብ መሰረት ነው አይደለ? መሰረት ስለሆነ ልጅም የሚመጣ ከአባትና ከእናት ነውና እንደሱ ባደርግ ይሻለኛል ብዬ ከፋሚሊ ከጥሩ ፋሚሊ ጥሩ ቤተሰብ ከዛ የሚወለዱ ልጆች መልካም ልጆች ከነሱ ልነሳ ብዬ ነው ወገኖቼ። በአሁኑ ዘመን በጣም በሚገርም ወጣት ተበላሽተዋል። በጣም በሚገርም በጣም እኔ የሚዲያ ሰው ስላልሆንኩ ብዙ አላውቅም። አሁን ግን በዚህ ሚዲያ ስለጀመርኩ በስራዬ ላይ ያው መልካም ነገር ለመስራት ነው እንጂ ብር ለመሰብሰብም አይደለም። ግን መልካም ነገር ፕሮጀክት አለኝና ወደ 13 ዓመት ያደረገ በዩቲዩብ ወጥቼ አላውቅምና በዩቲዩብ ስወጣ የሚያግዙኝ አገኛለሁ፣ አንዳንድ ነገር ማገኛለሁ፣ ጥቅማ ጥቅም። ለዚህ ብዬ ዩቲዩብን ጀመርኩ ማለት ነው። ስለዚህ ከዚህ ጋር የተያያዘ ዩቲዩብን ስከታተል ከሁሉ ቲክታክ ስከታተል በጣም የሚያስደነግጥ ነገር ነው ያየው። ትውልድ እንዴት እንደተበላሸ፣ እንዴት ፋሚሊ እንዴት እንደሚያፍሩ እንግዲህ በእነዚህ ትውልድ ላይ እኔ እዚህ ቁጭ ብዬ መገመት አያቅተኝም ማለት ነው። በጣም በሚገርም እንግዲህ ባልና ሚስት ከቤተሰቦቻቸው ወጥተው ሲያገቡ በክብር ልጅ ሲወልዱ ያ ልጅ አድጎ ለቁም ነገር እንዲበቃ ተምረው ከየትም አምጥተው የትምህርት ቤት ከፍለው አሳድገው ተመርቀው እንደነዛ አባትና እናት አድገው ትልቅ ሆነው አግብተው ልጅ እንዳፈሩ እነሱም እንደዛ ነው የሚጠብቁ። በቃ ልጅ ተምሮ አድጎ ተመርቆ ከዛ ደግሞ እንዲያገባ ልጅ እንዲወልድ ትውልድ እንዲተካ ነው የሚጠበቅ። አሁን ያየሁት ግን ትውልድ እየጠፋ ነው። በጣም ብልግና ከሁሉ ሴቶች በሚገርም ከአፋቸው የሚወጣ ብልግና እንዴት እንደሚያደርጋቸው ለራሴ በጣም ነው ያፈርኩ። እኛ ልጅ ሆነን ቤተሰቦቻችን እንዳደግን ማለት ነው እና ድምጻችን ከፍ እንዳይ ድምጻችን ከፍ ብሎ እንኳን ስንስቅ እንዴ ነው የምንባል። የሴት ልጅ ድምጽ ከፍ ማለት የለባትም፣ መሰማት የለባትም። እንዴት አይነት አሳስቃ ነው ተብሎ ይቆጡናል። ስለዚህ ስንስቅ ራሱ ቀስ ብሎ ነው የምንስቅ፣ ከሁሉ ሴቶች ማለት ነው። ጃገረድ ቀስ ብላ ነው የምትስቅ። እኔ አስተዳደገኝ ቤተሰብ ያው ይሄ ቤተሰብ ደግሞ ኢትዮጵያ ነው። ይሄ ኢትዮጵያ ደግሞ የሁላችንም ነው ይመስለኛል። እንደዚህ ነው መሰለኝ ያደግን። ባህላችንም እንደሱ ነው እንዴ። አሁን እኮ የአሁኑ ትውልድ እኮ ፈረንጅ አይደለም፣ አበሻ አይደለም፣ አፍሪካ ምን እንደሆነም አይታወቅም። በብልግና የተነሳ ማለት ነው። ፈረንጅ እኮ ነው አሁን በልጅነቴ ነው እዚህ መጥቼ ያደግኩ። ፈረንጅ እኮ እንደዚህ እንደናንተ እኮ አይናገርም። በጣም በእውነት ስርዓት ያላቸው ናቸው ፈረንጆች። በጣም እንዴ ማበድ ከፈለጉ ደግሞ አንድ ነገር ማረግ ከፈለጉ ደግሞ በስልጣኔ በስነ ስርዓት ያቀበታል። እንዴት አድርጎ ማበድ የሚፈልጉ ወይ ደግሞ መበላሸት የሚፈልጉ በስርዓት ነው የሚበላሹ፣ ዝም ብሎ አይደለም። እንደናንተ ቲክታክ ላይ ወጥቶ የማይነገር እንዴ አካላችን ውስጥ እኮ የሚነገር አለ፣ የማይነገር አለ። እግዚአብሔር እንደዚህ አድርጎ ስለፈጠረ እናንተ እኮ ስትናገሩ ራሱ
በጣም ይገርማል። ከወንድ ጋር እንዴት አድርጋችሁ እንደምታወሩ ወንዱ ደግሞ እናንተ ስታወሩ ይቀዳል። እናንተ አላወቃችሁም አይደለ? ያው ቲክታክ ላይ ሲወጣ ነው የምታውቁ። ይሄ ደግሞ እንኳን ወጣ አልኩ እኔ። ለምን ተደብቃችሁ የምታደርጉ እግዚአብሔር በአደባባይ አዋረዳችሁ። ይሄ እግዚአብሔር ነው ይሄን የሚያደርግ። ተደብቃችሁ ስታደርጉ የነበረ እኔ የገረመኝ እንደዚህ አይነት ሚዲያ ላይ የወጣ ነገር እቤታችሁ ምን አይነት ብልግና ይሆናል የምትሰሩ። በጣም የተገረመ በጣም እና ይሄ እግዚአብሔር የማይወድ እኛም አፈርን፣ ቤተሰብም እስከምን እንደሚያፍር ይሄ መቼም የታወቀ ነው። እናንተ እነዚህ ስታወሩ እኮ ትንንሾች ወንድሞች እህቶች እኮ አላቸው። እነሱ ምንድን ነው የሚማሩ? እህቴ የምትናገር ቲክታክ ላይ ብለው እኮ ይገባሉ፣ ያያሉ። የእናንተን ብልግና ነው እኮ የሚሰሙ። ሌላ ደግሞ እንደዚህ አይነት አውርተሽ አንድ እህት ማለት ነው። ለመሆኑ እሱ የሚያንጨበጭብልሽ መሰለሽ እንዴ? ኖ ኖ ኖ ኖ፣ በጣም ነው የሚጸየፍሽ። በጣም ስድ ነው የሚልሽ። ባለጌ ነው የሚል ምን አይነት ብልግና፣ ምን አይነት ስታድግ ነው ብሎ ነው የሚናገር እንጂ መልካም አደረግሽ ወይ ደግሞ የዛን ጊዜ በወሬሽ አስደሰችኝ እኮ ቴንኪዩ አይልሽም። በጣም ነው የሚጸየፍሽ። ምን አይነት አስተዳድጋ ነው ያደገች ነው የሚል። ምክንያቱም ወንድ የሚወድ